አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮት ሰላምታችን ይደረሳችሁ እያል ከሰሞኑ እንግዲህ እጅግ በጣም አሳዛኝና የብዙዎቻችንን ቅስም የሰበረው በአርሲ ኦርቶዶክሳዊ ላይ የተፈጸመው ሞት እጅግ በጣም የሚያሳዝን ነው። ልክ እንደ አንድ ሙስሊም ኢትዮጵያዊ ይህንን ድርጊት ላወግዝ እወዳለሁ። እናንተም እንግዲህ በተለያዩ አካባቢ ያላችሁ ለሀገራችሁ ሰላም፣ በተለይ አሁን ላይ እንዲህ አይነት ድርጊትን ሰምታችሁ ልባችሁ የቆሰለ ለሀገራችሁ ሰላም፣ ለህዝባችሁ አንድነት ጸሎታችሁን አድርጉ እያልኩ ዛሬም እንደተለመደው ዕለታዊ ወቅታዊ የምንዛሬ ዋጋ ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን መረጃ የግንቦት 28 2018 የዕለተ አርብን መረጃ ነው እንግዲህ አጠናቅሬ ይዤላችሁ የቀረብኩት። በተጨማሪም በዛሬው ዕለት ከኢትዮጵያ ንግድ ባንክ ጋር በተያያዘ አንድ በጣም ጥሩ የሆነ መረጃ በተለይ ወደ ውጭ ሀገራት መሄድ ለምትፈልጉና ወደ ውጭ ሀገራት ተጓዦች እጅግ በጣም መልካም የሆነ መረጃ ነው። ወደ መጨረሻ ላይ የማደርሳችሁ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ በዛሬው ዕለት የተወሰኑ ሀገራቶች የጨመራሉ፣ የተወሰኑ ሀገራቶችም የቀነሱ አሉ። በቅድሚያም የአሜሪካ ዶላርን ስንመለከት 184 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 18415 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ82 ሳንቲም ሲመነዘር 100 የካናዳ ዶላር 12882 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 215 ብር ከ89 ሳንቲም ሲመነዘር 100 ዩሮ 21589 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 257 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25770 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ75 ሳንቲም ሲመነዘር 100 የሳውዲ ሪያል 4875 የኢትዮጵያ ብር እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት 1 የዱባይ ድርሃም 49 ብር ከ90 ሳንቲም ሲመነዘር 100 የዱባይ ድርሃም 4990 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 607 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 60710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 501 ብር ከ60 ሳንቲም ሲመነዘር 100 የጆርዳን ዲናር 50160 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 488 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 48820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት 1 የአውስትራሊያ ዶላር 132 ብር ከ25 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13225 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት 1 የስዊስ ፍራንክ 137 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 13710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት 1 የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት 1 የእስራኤል ሽቅል 60 ብር ከ15 ሳንቲም ሲመነዘር 100 የእስራኤል ሽቅል 6015 ሳንቲም በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት በዚህ ደቂቃ
ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። ሌላው መግቢያ ላይ እንዳያችሁት ከኢትዮጵያ ንግድ ባንክ ጋር በተያያዘ በተለይ ወደ ውጭ ሀገራት ለምትሄዱ ተጓዦች እጅግ በጣም መልካም የሆነ ዜና ተሰምቷል። የኢትዮጵያ ንግድ ባንክ የኢትዮጵያ አየር መንገድና ቪዛ ኩባንያ በጋራ በመሆን ያዘጋጁትን አዲስ የቪዛ ቅድመ ክፍያ ካርድ በይፋ በዛሬው ዕለት አስተዋወቁ። ይህ አዲስ የጋራ ብራንድ ካርድ በተለይ ወደ ውጭ ሀገራት ለሚጓዙ ኢትዮጵያውያንና የአየር መንገዱ ደንበኞች የሚያጋጥማቸውን የክፍያ ችግሮችን ለመቅረፍ ታስቦ የተዘጋጀ መሆኑ ተገልጿል። በምረቃው ስነ ስርዓት ላይ የተገኙት የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎት ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ባንኩ ከታላቅ ተቋማት ጋር በመተባበር የዲጂታል ክፍያ ስርዓቱን ለማዘመን እየሰራ መሆኑንም ገልጸዋል። ካርዱ ደንበኞች በውጭ ሀገራት በሚቆዩበት ወቅት በፖስ ማሽኖች ክፍያ እንዲፈጽሙ፣ ከኢቲኤም ገንዘብ እንዲያወጡና በዓለም አቀፍ የኢኮሜርስ ድረገጾች ላይ ግብይት እንዲያከናውኑ ያስችላልም ተብሏል። የኢትዮጵያ አየር መንገድ ዋና የንግድ ዘርፍ የሆኑት አቶ ለማ በበኩላቸው ካርዱ በተለይ ለሼባ ማይልስ አባላት ልዩ ምስጋና ወይንም ስጦታ መሆኑንም ገልጸዋል። ቪዛ ካለው ዓለም አቀፍ ተሞክሮ በመነሳት የኢትዮጵያን የዲጂታል ክፍያ ስነ ምህዳር ለማጠናከር ከአገር በቀል ተቋማት ጋር መስራቱን እንደሚቀጥል የተናገሩት የቪዛ ኩባንያ የምስራቅ አፍሪካና የኢትዮጵያ ስራ አስፈጻሚ አቶ ያሬድ እንዳለ ናቸው። የአጋርነት የሀገሪቱን የዲጂታል ኢኮኖሚ ሽግግር ከማፋጠን ባለፈ ለተጓዦች እና ለንግዱ ማህበረሰብ ዘመናዊና ምቹ የክፍያ አማራጭ እንደሚፈጥር መገለጹ በዚህ ሰዓት መግለጫው አስነብቦናል። እንግዲህ በዛሬው ዕለት የምንዛሬ ዋጋ በጥቁር ገበያ ጨምሯል ወይስ ቀንሷል የሚሉትን የ17 ሀገራትን የጨመሩም የቀነሱም ሀገራትን ወደ እናንተ አድርሰናል። ከሰሞኑ እንግዲህ የጥቁር ገበያ ሐዋላ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። በተለይ በቅርቡ የኢትዮጵያ ብሔራዊ ባንክ ያወጣው አዳዲስ መመሪያ የጥቁር ገበያ ሐዋላን እጅግ በከፍተኛ ሁኔታ ያዳክመዋል ቢባልም ዳግም እያገረሸ ለብዙዎቻችን ስጋት ሆኗል። በተለይ ለዝቅተኛው ማህበረሰብ ኢትዮጵያ ላይ የኑሮ ውድነት እንዲባባስ ከባድ የሆነ አስተዋጽኦ ስለሚያደርግ ለሀገራችን ሰላም እንግዲህ የሐዋላ መጥፋትና መዳከም ለሁላችንም ስኬት ነው። ሁላቸውም ለሀገራችሁ ስትሉ እንግዲህ የባንክ አማራጭን ብትጠቀሙ መልካም ነው። ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያል። ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።